ምንድነው? ጉሬ ደግሞ ጥጃይቱ ናት እና ታፈስ አሁን ምን አስቆሽ ነው ዝም ብለሽ የምታገጭው? አንቺ ተረከምሽ የታባሽ ነው ያለሽው። እንደው ቤቶት ውስጥ ፀሐይ ወጥቶ የለም እንዴ? እንደው እማማ የሆነ ነገር ይዛረፍ የምትልበት ማግኘት ከቻልኩ ብዬ ነበር። ስንቱን ተቋቁሜ ሰው ቤት መላፈው። አሁን ደፋር ሆናለሁ። መጀመሪያም ላንቺ ብዬ ነው ፈሪ ሆንኩት። እንዳትነኪኝ ብዬሻለሁ እንዴ! በአምላክ እባክህን የሚጸጽተን ነገር እንዳታደርግ እባክህን፣ እባክህን ረፍት አድርጋ። ምን ያደርግ ነው? ዞር በይልኝ ብዬሻለሁ፣ ዞር በይልኝ። አንተ ልጅ አበርክ እንዴ? ምን ሆነሃል? ይኸውልሽ ምን ያክል ደፋር እንደሆንኩ አሳየዋለሁ። እባክህን በአምላክ እንዳታደርገው፣ እባክህን በአምላክ። እንዴ ህይወት ግን አትፈልገው እንዴ? በአምላክ ምን እየሆንክ ነው? ምን እያደረክ ነው? እስኪ ንገረኝ። ምን አገባሽ? ያገባሻል አንቺ። በአምላክ አቅም አታል እኮ ልትወርቅ ነው። መብረቅ የመታ ነው የምትመስለው። ቆይ ምንድን ነው የተፈጠረው? ልገለው እፈልጋለሁ። እያበርክ ነው እንዴ? እንደዚህ በድል ሆነ አይደለም ሰው ጉንዳን አትገልም። እሺ አደርገዋለሁ። የፊቱ ስራ ምንድን ነው የተጸናወተ? አንተ ልጅ ታማሃል እንዴ? የለችም እኮ። ማናት የሌለችው? አንተም እኮ የለህም። እስኪ ቢላውን ስጠኝ። በአምላክ ልቀቀው እንጂ ድጋሚ ሰው ነፍስ ልታጠፋ ነው። ከዚህ በፊት የሰው ነፍስ አጥፍቻለሁ አይደል? አዎ በአምላክ ከዚህ በፊት ሰው ገለሃል። ለምን እንደሆነ በምን አውቃለሁ? በአምላክ እኔ ሁሉም ነገር ከሆነ በኋላ ነው የደረስኩት። ለምንድን ነው ማንንም ሳልገድል ሰው እንደገደልኩ እንደምን አድርጋችሁ ያኖራችሁ? የእናንተ ባሪያ ሆኜ እንድኖር ነው አይደል? ምን ማለት ነው? ይሄ ደግሞ አዲስ ነገር ነው እንዴ? አዲስ ነገር አይደለም፣ ግን ደግሞ ተራ ነገርም አይደለም። በአምላክ እኔ ቢላ አልወድም። ቢላውን ዘወር አድርግልኝ። ባላደርገውስ ምን ልታደርጊ ነው? እና ልገለኝ ነው? ልገለኝ ነው? በአምላክ ልገድልሽ ነው። ያው ነብሰ ገዳይ አይደለሁ። እኔ አልወድም። በአምላክ ነገር ያለው ይሄን ቢላ ዘወር አድርግልኝ። እኔ ቢላ በጣም ነው የምፈራው። ገደል ግቡ። እሺ እንገባለን። በቃ ዞር በልኝ። ያንን ሰውዬ እንዳልገደልኩት አታውቂም? አውቃለሁ። በአምላክ እባክህን ቢላውን አስቀምጠው በፈጠረ እባክህ። ሰምኛለሽ? ሁለተኛ ሰው ገላል እንዳትኝሽ። ሁለተኛ ሰምተሽኛል? እሺ ወየው ይሄ ልጅ አበደ። ወይኔ ወንድም ያበደ አበደ። ወይኔ እኔማ አልቆልኛል ብዬ ነበር። ዛሬ አንጀቴን ወጋኝ። አንጀቴን ዘረገፈው ብዬ ነበር። ወይኔ ግን ደህና ነኝ። ምንድን ነው የሚሞቀኝ? ሸናው እንዴ? ወይኔ ተዋረድኩ። ሸናው እንዴ? ህብስቴ ወይ ታፈስ፣ ምን ነው እንቅልፍ እምቢ አለሽ እንዴ? አዎ ታፈስ፣ ምንም መተኛት አልቻልኩም። በጣም ነው የጨነቀኝ። ምን ያስጨነቀሽ ህብስቴ? አትፍሪ፣ እኔም እኮ አለሁ። በዛ ላይ ደግሞ ንጉስ ከፊት ለፊታችን አለ። ኧረ አልፈራውም እኮ ታፈስ። ለነገሩ እንዴት እንቅልፍ ይወስድሻል? አልተመቸሽም አይደል? ኧረ እንደዛ አይደለም፣ በጣም ተመችቶኛል። ታዲያ ምን ሆነሽ ነው ህብስቴ? ቆይ ምንድነው እንደሚያሳስብሽ? ለባምላክ የሆነ ወረቀት ጽፌ አስቀምጬለት ነበር። ምን አይነት ወረቀት ነው የጻፍሽው? ራሴን ለማጥፋት ሳስብ ለመወሰን በጣም ከብዶኝ ነበር እና ለመወሰን እንዲያግዘኝ ብዬ የስንብት ደብዳቤ ጽፌለት ነበር። ታዲያ ምን አስጨነቀሽ ህብስቴ? በአምላክ ወረቀቱን ካገኘውና ካነበበው እንደሞትኩ ሊያስብ ይችላል እና ደግሞ አብነትም እሱን በዚህ ሰዓት ሞታለች ብሎ ተጨንቆ ይሆናል። በጣም አሳዘነኝ። አይ ህብስቴ፣ እንደሆነ እውነት አንቺ እንደምታስቢው እነሱ ያዘናሉ? አያዝኑም ብዬ ራሴን ከማረጋጋ ያዝናሉ ብዬ ራሴን ባስጨንቅ ይሻለኛል። ታዲያ ምን ይሻላል ህብስቴ? ወይ ትደውይላቸው እንዴ? በፍጹም
የፈለገ ነገር ቢፈጠር ወደዛ የቁም ሲኦል የሆነ ቤት አልመለስም። ታፈስ አንቺ ባትኖሪልኝ እኮ ይሄኔ ሙቼ ነበር። አይ ብስቴ እኔ ምን አደረኩልሽ ብለሽ ነው? እንደው ትረፊ ሲልሽ ክፉ ሐሳብሽን ይዞልሽ ነው። ያንን ነገር ሳስብ ወደ ጭንቅላቴ የመጣሽው አንቺ ነሽ። ስልክሽ ባይሰራልኝ እንኳን ምን ላደርግ እንደምችል አላውቅም። ታፈስ ህይወቴን ያዳንሽልኝ እኮ። አይ ምን እሱስ ለስንት ስቃይ ዳረኩሽ ነው ያልነበርኩ? ታፈስ ካደረግሽልኝ ነገር ጋር እኮ በፍጹም አይገናኝም። ይሁን እንግዲህ። አንቺ ግን ቆይ እማማን የመሰሉ እናት እያሉሽ ለምንድን ነው እዛ ቤት የምትኖሪው? እዛ ስትመጪ እኮ ምንም ነገር የሌላችሁ መስሎኝ ነበር። አብስቴ ሱማ ጓዳው ሙሉ ነው፣ ማጀቱም ተተረፍርፏል። ግን ያው መቼም ይጎል ይጠፋል ብለሽ ነው። እሱማ ልክ ነሽ። እንደው እማማ የሆነ ነገር ይዛረፍ የምትልበት ማግኘት ከቻልኩ ብዬ ነበር። ስንቱን ተቋቁሜ ሰው ቤት መለፈው። አይዞሽ እሺ ታፈስ። አብስቴ መልሰሽ ነው ታጽናኛለሽ እንዴ? በብስቴ ታንሽ ነጋኩ ወፎቹ ቢንጫጩ ነው። እሺ በይ እንግዲህ ባይመችሽም እንደምንም ማርገሽ ተኝ። ታንሽ እባክሽ በስ አላደረኩትም በይኝ በስ እኔ ማመን አልቻልኩም በስ ማመን አልቻልኩም ማዘን አልቻልኩም በስ ማልቀስ አልቻልኩም በስ እባክሽ አላደረኩትም በይኝ በስ እኔ ላብድ ነው በቃ ላብድ ነው እኔ ላብድ ነው በስ አላደረኩትም በይኝ በስ እባክሽ እኔ ላብድ ነው በስ እባክሽ በአምላክ ብቻዬን ስቀርና ምንም በማላውቀው ነገር ውስጥ ስወድቅ ስለደገፍከኝ በጣም አመሰግናለሁ። የምኖር ቢሆን ኖሮ መቼም አልረሳህም ነበር። በዛኛው ዓለም ማስታወስና መውደድ ካለ ግን አንተ ልረሳህ አልችልም። መውደዴን አልተወውም። በአምላክ ልትነግረኝ ያልቻልከው አንድ ነገር እንዳለ አውቃለሁ። ለምን በዚህ ልክ እንደሸሸህም አላውቅም። ምናልባት አንተ የሸሸውን ነገር ባትሸሽ ደፋር ብትሆን ኑሮ ለመኖር አንድ ምክንያት ይኖረኝ ነበር። ወይ ጣጣ በአምላክ እሺ፣ አሁን የት ነው ያለው? የት ነው ያለው? በአምላክ የት ነው? ህብስት ለምንድን ነው እንደዚህ ያደረግሽው? ለምን? በአምላክ በቃ በዚህ ከቀጠለ ማበዱ ነው። ለምንድን ነው እንደዚህ ያደረግሽው? ምንድን ነው የማደርገው?
ሄሎ ወይ ወንድሜ ሰላም ነው? እግዚአብሔር ይመስገን። አወከኝ? አብነት ነኝ። አወከኝ? እኔ ምልክ በአምላክ እናንተ ጋር መጥቷል እንዴ? ሁሌ ከኔ ጋር የሚሆነው ልጅ አልመጣም? በእውነት እሺ። እንደው ግን ምናልባት ከመጣ አሳውቀኝ እሺ። ደውልልኝ እባክህ አደራ። እሺ ወንድሜ አመሰግናለሁ በጣም። ህብስት ጓደኝነት እንደዚህ ነው? እንደዚህ ነው ጓደኝነት? ለምንድን ነው አንድ ነገር ሳትነግሪኝ እንደዚህ ያደረግሽው? ምን ይባላል? በቃ በዚህ ከቀጠልን እኮ ሁላችንም ማበዳችን ነው። በቃ ምንድን ነው? ምን ነው ህብስት? የሚጮኸው ነገር ምንድን ነው የሚጮኸው? ወይ ቡና የሚወቀጠውን ነው ነው እንዴ? ታፈስ የት ናት? ታፈስማ አሁን ያስደነገጠሽን ቡና እየወቀጠች ነው። ግን በዚህ በጠዋት አንቺ ጥቁር እንግዳ፣ ገበሬ እኮ ጎህ ከመቅደዱ በፊት ንጋት ጋር ተሽቀዳድሞ ነው የሚነሳ። ለምን? ገበሬ እያልኩሽ በስራው ነው የተሰየመ። ገበሬ ከተባለ ደግሞ ግብርና ነው የሚሰራው ማለት ነው። ስለዚያ ማልዶ መነሳት አለበት ማለት ነው። ገባኝ። ቆይ አንተ በዚህ በጠዋት መኝታ ክፍል ውስጥ ምን ትሰራለህ? መቼ መኝታው ደረስኩናት አለ። የዘርህ እኮ ሰፍሬ ነው። እስቲ ነቃሽ እንዴ? ቡናውን ስትወጪ ሰማይ ምድሩን እያደበላለቅሽ እንዴት አትነቃ? ውይ የኔ ነገር ውጪ ሞቅጦ ነው ስታርጊው እኮ ነው። አራረበሽኝም። ታፈስ ችግር የለውም። በቃ ተነሽ። ትንሽ የሚበላ ነገር አፋችን ላይ ጣል እናደርግና ከንጉሴ ጋር እርሻ እንሄዳለን። እኛ እዚቹ እኮ ቅርብ ናት። ቤት ውስጥ ከምትቀመጪ ዞር ብለሽ እርሻውን ብታየው ጥሩ ነው ብዬ ነው። ተይ አልፈለገች አትጫኛት። አረ እፈልጋለሁ። ደግ አንተንም ስታርስ ያያለሁ። ይሁን እንግዲህ። እማማ የሉም እንዴ? ማሚ ቤተክርስቲያን ናት። ጽዋ ስላለባት ትንሽ ትቆያለች። በይ ተነሽ አሁን። በአምላክ አቤት። ስንት ጊዜ ነው የደወልኩልህ? አስጨነቀኝ እኮ። አትጨነቅ። ምነው አዲስ ነገር አለ እንዴ? የለም። እናም ደግሞ አይኖርም። ለምን? ምክንያቱም ሞታለች። ምንድነው ለቀን ፈልጋ ስላጣት ሞታለች የምትለው? አብነት እባክህ ድጋሚ ምታኝ። በአምላክ በጣም ይቅርታ። ድንገተኛ ንግግር ሆኖብኝ ራሴን መቆጣጠር ስላቃተኝ ነው። ቢሆን ደስ ይለኝ ነበር። በአምላክ ምንድን ነው በፈጠረ? እኔ በአምላክ በእርግጠኝነት ህብስት አታደርገውም? አላውቅም አብነት አላውቅም። ታዲያ የት አለች? በአምላክ እባክህን ተረጋጋ። ቆይ ምንድን ነው የምትለው? ከሞተች አትመጣም እኮ ገብቶሃል? አዎ ገብቶኛል፣ ግን በእርግጠኝነት አንድ ነገር ይኖራል። ምንም አንድ ነገር የለም። በአምላክ የምር ህብስት ሞታለች ብለህ እንደዚህ ያለቀስክ? እንደዚህ ተጎዳህ? አይ አላለቀስኩም። አዎ ምክንያቱም እንዳልሞተች ታውቃለህ።
ሞታለች ብለህ ካመንክ ደግሞ የሞትከው አንተ ነህ። እንደዛ ከሆነ በቃ ትምጣ። እሺ በአምላክ ወዴት ነው የምትሄደው? በአምላክ ጠብቀኝ። የኔ እናት ይቺ ልጅ ታስራ ነው እንደ ከረመች? አይ ወንድም አለ ታስራ በለው በቁም ስር ነው የኖረች። እንዴ ልትበር እኮ ነው። ህብስት አሬ ደክምሻል። እስቲ ቆይ አረፍ በይ። እንደውም ታያት እስኪ ትቦርቅ። እንደው ነፃነቱና ሰላማዊ ተፈጥሮ እኮ ቦርቁ ዝለሉ ያሰኛል። እሺ ቢያንስ ወንዙ ዳር ስትደርስ እንድትቆም ንገሪያት። እውነተኛ ህብስት ወንዙ ሳትደርሺ ቁሚ እንዳትገቢ። እሺ እንደው ግን ለመሆኑ አለ ምን አዲስ ነገር አለ? ምንም። በአምላክ ዓለም እያበደ ነው። ለምን ነው ስልክ ማታነሳለት? ለምን አነሳለታለሁ? ሁሉም ሰው ተጨንቋል። ስለዚህ አፉን ዘግቶ የሚሆነውን ይጠብቅ። ለስራ ወጥቷል። ሲመጣ አዲስ ነገር ፈልጋለሁ ብለዋል። የምታረገውን ነገር አድርግ። የማደርገውንማ እንዳላደርግ አንቺ አስቆምሽኝ። ወይዳ አረባከን አንተ ልጅ እባክህን ቆፍጠን በልና እንደ ድሮ አምጣት። እንዴ ምንድነው እንደዚህ ወዳጁን የቀበረ ይመስል በሐዘን መልቀቅ? የቀበረም ማርሙን አውጥቷል። እና የኔ ሐዘን ይበረታል እያልክ ነው? የኔ ሐዘን ይበረታል እያልኩ አይደል። እንዴት አድርጌ ማዘን እንዳለብኝ ግራ ገብቶኛል ነው ያልኩሽ እኮ። በህብስት መጥፋት የሚቆጨኝ እናንተን ማጥፋት አለመቻሌ ነው። እሱ በጣም ይቆጨኛል። ምን ጎድበል ጎንደር እንዴ? ጠላት እኮ ከሩቅ አይመጣም እንዴ? ሰው ገደገለን ይሆን እንዴ? አይ ንጉስ እኔ የምልህ እዛ ወንዝ የምትሻገረው ብርቅ አይደለች እንዴ? እንጃላት እንዴ? ምን እንጃላት አለ እንዴ? አይኗን ከጣለችብህ እኮ ቆይታለች። እና የጣለችብኝ እንደሆነስ? የጣለችብህ እንደሆነ የማይቀረውን አንተ ጨርስ እንጂ ምን ያንከረፍፍሃል? እኔ ንጉስ ነኝ እንጂ አማረግ። አይ ወንድም አለም እንዲሁ ኩራት። እኔ የምልህ ታመጣቻት የተባለችው ጥቁር እንግዲህ እንዴት ነች? ደህና ናት። እንዲሁ መንደሩ እንደሚያወራላት ሸጋ ናት እንዴ? የለም እሷ እስከተወራውን በላይ ናት። አይ እንግዲያው አይተን እንመሰክራለን። ምኑን ነው የምትመሰክርበት እንዴ? መንደሩ የመሰከረላትና አንተ የሚያወራለትን ውበቷን ነው። ደግ እስቲ እንግዲህ አይተን እንግዲህ የምትበላም ከሆነ እናያለን። እኔ እኮ ሊገባኝ አልቻለው የሱ ነገር ነው። ምናልባት እኮ ተጨንቆ ሊሆን ይችላል። ምን ይጨነቃል? ተገላገልኩ ብሎ ነው እንጂ ይሄ ማይረባ። ቆይ ልጅቷን ግን ምንድነው ያወጣት? ምንም ሊገባኝ አልቻለም። እኔን ለምን ጠይቀኛለህ? ይሄን ማወቅ የነበረብህ እኮ አንተ ነህ። ይቅርታ አቶ አለም፣ ሁኔታው እንዳሳሰበ ይገባኛል።
ግን ይህንን ጉዳይ የማወቅ ኃላፊነቱም ግዴታውም የለብኝም። ለምን ሲባል እንዴ እኔ እኮ የልጅቷ ጠባቂ አይደለሁም። ግን ደግሞ እንደ ማንኛውም ሰው መጥፋቱ ያሳስበኛል። ግን ምንም ማድረግ የነበረብኝ ያስቀረውት ነገር የለም ማለት ነው። እሱን ማለቱን በል። ግን ልጅቷን ከየትም ብለን ማግኘት አለብን። እምችለውን ሁሉ እኮ እያደረግኩኝ ነው። እምችለውን ሁሉ። አብነት ለመሆኑ በአምላክ ምን እያደረገ ነው? እሱ ነው። እኔ እንዴት አውቃለሁ? አላውቅም። ምን ማለት ነው አላውቅም ማለት? አቶ አለም ተረጋጋ እንጂ። ልጅ እኮ ልጅቷን በመፈለግ ጠፍቷል። እንዴት አድርጌ ነው እሱን የምከታተለው? እንደዛ ከሆነ ደግሞ አንተ ነህ ስራን በትክክል መስራት ያለብህ። አቶ አለም ስራዬን እኮ እንዴት መስራት እንዳለብኝ አውቃለሁ። ግን ደግሞ አንዳንድ ነገሮች ከቁጥጥር ውጭ ሲሆኑ እየተግባባን ብንሄድ ጥሩ ነው። ብለህ ስራዬን እንዴት እንደምሰራ እየነገርከኝ ነው? አይደለም ቢሆን ይሻላል ብዬ የማስበው ነው። ሁሉም ስራዎች ደግሞ አልቋል። የላኩልህ ፋይልም ደግሞ ፈርምልኝ። ጥሩ እሺ፣ አሁን ልሂድ? ሂድ። ወይኔ ተጫወታችሁብኝ። አንቺ ተረገምሽ። የት አባሽ ነው ያለሽው? እንዴት ዋልሽ? ደህና ነኝ። እንዴት ዋልክ? ምን ነው ብቻሽን እንደ ጎረቤት ልጅ ኩርምት ተበለሽ ቁጭ ብለሻል? በደህናሽ ነው? አረ ደህና ነኝ። ታፈስ እኮ አንድ ቦታ ደርሼ መጣሁ ብላ ሄዳ ነው። ደግ እምዬም የለችም መሰል። አይ እሳቸው እንኳን አሉ። አረ አለች እንዴ? እንዴት ዋላችሁ እምዬ? ደህና ዋልክ ጌታዬ? ንጉሴ ሰይ እንኳን ደህና መጣህልኝ። እንደው እቺ እንግዳ ልጅ እኮ እንደው ኩርምት ብላ ብቻዋን ተቀመጠችብኝ እኮ። እምዬ በል እንግዲህ አሁን ቁጭ በልና አጫውታት። አረ ችግር የለውም እማማ። እንዴ ምንስ ችግር አለ የኔ ልጅ? ሰው አላለቀ። እንደው አንቺ እንደው እዚህ ብቻሽን ኩርምት ብለሽ ቁጭ ብለሽ ለምን በሐሳብ እንደው ወደ ሌላ ትሄጃለሽ የኔ ልጅ? ወይ ማማ አረ ይጨነቁ። በሉ ተጫውቱ። እንኩሮ እኮ ይዤ ነው መጣሁ እኔ። ንጉስ አስቸገርኩ አይደል? የለም ህብስት አለም አላስቸገርሽንም። ቆይ ስሜን እንዴት አወቀው? እሱስ ታፈስ በትንሹ አጫውታኝ ነበር። እዚህ ከመምጣቴ በፊት? ከመምጣትሽ በፊት። እንደው ግን ማን ነው ስምሽን የሰየመበኝ? እናቴ ናት። እየተጫወታችሁ ነው? እሰይ መጣ። ተጫወቱ። እሺ ማማ። በከንቱ ዓለም እየኖሩ ህብስት ዓለም መባል እንዴት ያለ ስም ነው? እሷ ናት ህብስት ያለች። ዓለም ያባቴ ስም ነው። አሁን ከዚህ መሆንሽን ያውቃሉ? እነማን? እናትሽ። ምን ነው አያውቁም ኖሯል እንዴ? እናቴ የለች፣ ሞታለች። አይ ያለ ልማዴ ቸኩዬ ያስከፋውሽ። አይ አላስከፋኝ። ነፍስ ይማር። ሰበር ያልሽው ለካ ለዚሁ ኖራል። እናቴ በመሞቷ ምክንያት የደረሱብኝ ብዙ ነገሮች አሉ። በእነዛ ነገሮች ነው እንደዚህ ያዘንኩት። አይዞሽ፣ ነገር ሁሉ ለመልካም ነው። እሱ ሳያውቀው የሆነ አንዳችም ነገር የለም። እሱስ ልክ ነው። አየሽ፣ እኛ ብርታት ስለሚጎለን በትንሹም በትልቁም ገድገድ እንላለን እንጂ ሁሉም የሚሆነው ለበጎ ነው። እውነትኛ ከፈጣሪ ባንርቅ ሁሉንም ነገር ለመረዳት አይከብደንም ነበር። አንተ በጣም ጠንካራ ሰው ነህ። አይ እሱ ስለተቀማጭ ሰማይ ቅርቡ ነው ሆኖብኝ ነው። በእሸት ሰዓት እንግዲህ አልመጣሽ፣ ምን ይቀርብልሻል? ባይሆን ወደ ውስጥ ዘልቀን ቤት ያፈራውን አፋችን እናደርጋለን። እየተንከባከባችሁኝ አይደል? ከዚህ በላይ ደግሞ ምንም መጨነቅ የለባችሁ። ነብስ በላነ በአምላክ ነብስ በላነ። ፈሪ ነው በአምላክ ፈሪ። አሁን አንተ ወንድ ነህ፣ ወንድ ነኝ ብለህ ነው የምታስበው?
ይቅርታ በጣም ብርጭቆ ልሰብር ነበር። ለዛ ነው ይቅርታ የጠየቅኩ። ለነገሩ እኔ እንኳን ብርጭቆ የሰው ልብም ሰብሬያለሁ። ሰው ሰብሬያለሁ። ማነው ደግሞ የሚደውለው? አቶ አለም ምን አባክ ፈልግ አንተ ደደብ። ለነገሩ ደደቡ እኔ ነኝ። ምን ፈልገን የደወልከው? ልጅቷን ፈልገህ ከሆነ በሕይወት የለችም። ሬሳዋን አስክሬኗን ይዤ እመጣለሁ። አንተ ውሻ ነህ። ውሻ ነህ። ውሻ አይ በአምላክ ማን አስተናጋጅ? ሌላ አንድ ጨምር እዚህ ላይ አንድ ሌላ። ለነገሩ በወጣ ይሻላል መሰለኝ። በቃ ነው ቶ ምን ነው ታፈስዬ? እኔ ያፈላው ነበር እኮ ምን አለ አንቺ ብታርፊ። አይ ማሜ አንቺ ሳታርፊ እኔ ምን እሰራለሁ? ተይ እንጂ እምዬ፣ ምን በወለደች ምን ታርፋለች ነው የሚባለው? እንዴ ከዚህ በላይ ምን ታርገኝ? እየለፋች አይደል እንዴ? አሳርፋኛለች እኮ። ምን አደረኩልሽና ማሜ? ከዚህ በላይ ምን ታርገኝ? እኔ ልጅ ይሄው እድሜ ለፈጣሪ አንቺን ደግ የሰጠኝ። ታፈስ እኮ ጥሩ ልጅ ናት ማማ። አዎ ልጄ ከእድሜዋ በላይ ነች። እንዲህ ስትታይ ትልቅ ሰው ትመስላለች አይደል? ኋላስ ህፃን ልጅ ነኝ እንዴ እኔ? አዎ ነሽና እንደው በማን ወጣ እንደሆነ እኮ አላውቅም። እንዲህ ሰውነቷ ዝርግፍግፍ ያለው በቡሬ ነው እምዬ። ሌላ በባን ትወጣለች ብለሽ ነው? ልጄን ነው እንዲህ የምትላት? አታርፍም ንጉሴ? ቡሬ ማን ናት? ዘመዳችሁ ናት? አይ ዝምድና እስካሁን አልተዛመድንም፣ ግን ለኛ ቀርበናት። እንዴ እስካሁን አላወቅሻትም እንዴ? አይ አላወኳትም። የመጋል ልጅ ናት። ይቅርታ መጋልንም አላወኳት። ምን አለ ቢቀርብሽ ውስጥ? አረ ምን አጥፍተሽ ማሩን ትያለሽ? መጋል የምዬ ላም ናት፣ ቡሬ ደግሞ ጥጃይቱ ናት። እና ታፈስ አሁን ምን አስቆሽ ነው ዝም ብለሽ የምታገጭው? ታያት እባክሽ ተሳቅ። እንደው እኮ ምስኪን ልጅ ናት። መቼ አስኳት? ይኸው ጣራው እስኪላቀቅ እያገጠጠች አይደል እንዴ? አብነት እንዴት ነው ይሁን? ምን ነው ዝም አልሽ? ቆይ የመጋል ልጅ ሌላም ልጅ አላት፣ ነገ ትተዋወቂያታለሽ። አይ በቃ አልኩ ንጉሴ። እንግዲህ ታፈሰ ምን ሆና ነው ብርቄ? እንደው ዛሬ ሙሉ ቀን ሳላያት የዋልኩት? አዎ አልመጣችም። ወይ ንጉሴ ምን ነው አስቀየምካት እንዴ? ምን ነው እምዬ፣ መቻ ብሬያት ውዬና ጉዳይ ኖሮኝ ያስቀይማታል? ታዲያ መቻ አይኗ ካንተ ላይ ተነስቶ ያቀና ጌትዬ? ተይ እንዲህ ያለ ወግ ይቅርብኝ። እንግዲህ ነው ያየሁትን ነው። ተይ ካለሽ ተይ። አንቺ ልጅ ባልንጀርነቷስ ካንቺ ነው? አረ እንዴ አንተ ባልንጀራስ እንደው መች ብቅ ብሎ የሚያውቀውን ነው? ማን መኩሪያን ነው? ኋላስ ትናንት መህርሻ ስንመለስ በዛው ሄደ። ምን ያለ ልማዱ? ዛሬ እንኳን እዚህ ሀኛ ማሳ ነበረ፣ መረስ የነበረበት ቦታ ስለነበረ ሄደ። ይመጣ ይሆናል። ቤቶች ዳጆች እንዴት ዋላችሁ? እንዴት ዋልክ መኩሪያዬ? እንዴት ዋልክ? እንዴት ዋልክ ወንድም አለም? አይዞሽ ውስጤ አትጨነቂ፣ የንጉሴ ጓደኛ ነው። እሺ ምን ያለው ትሮ ጥፍት አልክሳ መኩሪያዬ? ምን እርሻውን እኮ እያጣደፍነው ነው ማማ። እኔ የምለው ጤናዎትን እንዴት ነው? ተመስገን ደህና ነኝ። አረህ ማማ እንደው ቤቶት ውስጥ ፀሐይ ወጥቶ የለ እንዴ?
የእግዚአብሔር እንግዳዋን ነው። ታዲያ መንደሩ ሁሉ እኮ ስለሷ ቢያወጋ ነው ሊያት ብዬ መምጣት። እንደው መኩሪያዬ እሷንስ አትይብኝ። እንደው የምታውቀው ነገር እንኳን የላትም። ምስኪን እኮ ናት። በይታፈስ እንግዲህ እስቲ ጠጁን አቀራርቢላቸው። መኩሪያ እንግዲህ ማማ ያለችውን ሰምታል። ታፈስ እንዴ ከየት እንዳመጣሻት እንኳን አትነግሪንም? የእግዚአብሔር እንግዳ ናት ተባልክ።